ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኘው የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ይዘን እየቀረብን ሲሆን ትላንትና እንግዲህ የሰሜን ለንደን ደርቢን በአርሰናል አሸናፊነት ተጠናቋል። በሰፊ የጎል ልዩነት ነው ትላንትና ማሸነፍ የቻለው። ኤብሬቺ ኤዜ ሃትሪክ በሰራበት ጨዋታ እንግዲህ በርካታ ነገሮችን የምናነሳም ይሆናል። ትላንትና እንዲሁ አስቶን ቪላ ከሜዳቸው ውጪ እንግዲህ ሲመሩ ቆይተው ማሸነፋቸውን ነው የተመለከት ነው። ሪያል ማድሪድም እንዲሁ ያልተጠበቀ ያቻ ውጤት ማስመዝገቡንም እንዲሁ እንመለከታለን። ሌሎች የሊግ ጨዋታዎችንም በስፋት የምንመለከት ይሆናል። ዛሬም የሚደረጉ ጨዋታዎች አሉ። በተለይም እንግዲህ በማንቸስተር ዩናይትድ እና በኤቨርተን መካከል የሚደረገው የ12ኛ ሳምንት የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታ ምሽት የሚደረግ ይሆናል። ስለሱም አንዳንድ ዳሰሳዎች የምንመለከት ሲሆን ከክለብ መረጃዎች ጋር ሰፋ ያለ የክለብ መረጃን ይዘን ቀርበናል። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና የመሳሰሉ ክለቦችን በስፋት እንዲሁ እንመለከታለን። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። ትላንትናም የእንግሊዝ ፕሪሚየር ሊግን ጨምሮ እንግዲህ በርካታ የሊግ ጨዋታዎች ተደርገውም ነበር። በእንግሊዝ ፕሪሚየር ሊግ ሁለት ያክል ጨዋታዎች ተደርገዋል። ቀን 11 ሰዓት እንዲሁ ደግሞ ምሽት 1 ሰዓት ተኩል ላይ የተደረጉ ጨዋታዎችም ነበር። ቀን 11 ሰዓት ላይ ሊድስ ዩናይትድ ከአስቶን ቪላ ጋር እያደረጉት ተጠባቂ ጨዋታም ነበር። ሊድስ ዩናይትድ ገና በ8ኛው ደቂቃ ላይ በሉካስ ኒሜቻ ጎል እንግዲህ 1-0 መምራት ችለው ነበር። ነገር ግን ሞርጋን ሮጀርስ በሁለተኛው አጋማሽ 2 ጎሎችን በማስቆጠር ማሸነፍም ችሏል። ትላንትና ሞርጋን ሮጀርስ እንግዲህ የጨዋታው ኮከብ ሆኖ ማምሸትም ችሏል። እጅግ በጣም ጥሩ እንቅስቃሴ ባደረገበት ጨዋታ 2 ጎሎችን አስቆጥሮ እንግዲህ አስቶን ቪላ እንዲያሸንፉ መንስኤ መሆን የቻለ ተጫዋች መሆን መቻሉን ነው በትላንትናው ዕለት እንዲሁ ማረጋገጥ የቻለው። በተለይም ካለፉት 6 ጨዋታዎች እንግዲህ 5ቱን ማሸነፍ የቻለው አስቶን ቪላ በ21 ነጥብ 4ኛ ደረጃ ላይ መምጣትም ችሏል። ይህም እንግዲህ በዚህ ዓመት አጀማመሩ መጥፎ የነበረው ለአሰልጣኝ ኡናይ ኤምሬ በአሁኑ ሰዓት ላይ ጥሩ ደረጃ ላይ እንዲያዝ ነው እንዲሁ እንዲያረጋግጡ መንስኤ መሆንም የቻለው። ትላንትናም ወሳኝ 3 ነጥብን ከሜዳቸው ውጪ እንግዲህ ይዘው መምጣትም ችሏል። ሌላኛው ጨዋታ ሰሜን ለንደን ደርቢ ጨዋታ ምሽት 1 ሰዓት ተኩል ላይ የተደረገ ጨዋታ ነበር። በአርሰናልና በቶተንሃም መካከል እንዲሁም በአሰልጣኝ ሚኬል አርቴታ እንዲሁም ደግሞ ቶማስ ፍራንክ መካከል የተደረገ ጨዋታ ነበር። ይህ ጨዋታ በርካቶቹ የሚጠብቁት ጨዋታም ነበር። በተለይም እንግዲህ በሀገራችን የአርሰናል ደጋፊዎች የሚጠብቁት እንዲሁም ደግሞ በለንደን ላይ በርካቶቹ ሰሜን ለንደኖች የሚጠብቁት ጨዋታም ነበር። ቶተንሃሞች እንግዲህ በተለይም አርሰናልን ምን ያህል እንደሚጠሉ ይታወቃል። በዚህም የተነሳ ከባድ ፉክክር ይደረጋል ተብሎ ቢጠበቅም አርሰናል በፍጹም የጨዋታ የበላይነት ትላንትና አሸንፎ መውጣትም ችሏል። በሜዳውና በደጋፊዎች ፊት ያደረገውን ጨዋታ 4-1 በሆነ ውጤት ነው በሰፊ ውጤት ማሸነፍም የቻለው። ሊያንድሮ ትሮዛርድ ከሚኬል ሜሪኖ የተሻገረለትን እጅግ በጣም አስገራሚ አሲስት በመጠቀም እንግዲህ በ36ኛው ደቂቃ ላይ 1-0 እንዲመሩ ማስቻለም ቻለ። ከዛ በ41ኛው ደቂቃ ላይ ዲክላን ራይስ አሲስት ያደረገውን ኤብሬቺ ኤዜ ለራሱ የመጀመሪያውን እንዲሁም ደግሞ ለክለቡ ሁለተኛውን ጎል ማስቆጠርም ቻለ። እንዲሁ በሁለተኛው አጋማሽም ኤብሬቺ ኤዜ ጁሊያን ቲምበር አሲስት ያደረገለትን ኳስ ለራሱ ሁለተኛውን ለክለቡ ሶስተኛውን ጎል ማስቆጠር እየቻለ ሲሆን በ55ኛው ደቂቃ ላይ ሪቻርልሰን እንግዲህ በረኛው መውጣቱን ተከትሎ ያስቆጠራት እጅግ በጣም አስገራሚ ጎል ነበረች። ዣኦ ፔሊኛ ነው ይህንን አሲስት ማድረግም የቻለው። ነገር ግን በ76ኛው ደቂቃ ላይ አራተኛውንና ሃትሪክ የሰራበትን ለራሱ ደግሞ ኤብሬቺ ኤዜ ከሊያንድሮ ትሮዛርድ የተሻገረለትን ኳስ ሃትሪክ በመስራት እንግዲህ 4-1 ውጤቱ እንዲጠናቀቅ ማስቻልም ቻለ። ትላንትና ፍጹም የጨዋታ የበላይነት ነበራቸው ማለት ይቻላል አርሰናሎች። በእርግጥ አሰልጣኝ ቶማስ ፍራንክ እንግዲህ ጨዋታዎችን በብዙ ምክንያት ሲያቀዘቅዙ ተመልክተንም ነበር። የሚገኙ ቅጣት ምቶችን በረኛ ሳይቀር ነበር እንግዲህ ክሮስ ለማድረግ የሚሞክሩት እንዲሁም ደግሞ የቆመ ኳሶችን ለመጠቀም ሲሞክሩም ተመልክተንም ነበር። ነገር ግን ይህ ሊሳካላቸው አልቻለም ከሜዳቸው ውጪ አሰልጣኝ ቶማስ ፍራንክም እንግዲህ አርሰናል ፍጹም የጨዋታ የበላይነት ይዞ እንዲያጠናቅቅ መንስኤ መሆንም ቻለ። አርሰናል ትላንትና ማሸነፉን ተከትሎ እንግዲህ የሊግ ደረጃውን ከፍ በማድረግ ነው እንግዲህ እየመራ የሚገኘው 29 ነጥብ እንዲሁም ደግሞ 18 ንጹህ ጎል በመያዝ እንግዲህ አንደኛ ደረጃ ላይ የተቀመጠ ሲሆን ሌላኛው የለንደን ክለብ
ቼልሲ በ23 ነጥብና በ12 ነጥብ ጎል ሁለተኛ ደረጃ ላይ መቀመጥም ችሏል። ማንቸስተር ሲቲ መሸነፉን ተከትሎ በ22 ነጥብና በ14 ነጥብ ጎል እንግዲህ ሶስተኛ ደረጃ ላይ ነው መቀመጥ የቻለው። ቼልሲ እንዲሁም በአርሰናል መካከል ያለው የነጥብ ልዩነት አሁን 6 ደርሷል። በማንቸስተር ሲቲና በአርሰናል መካከል የሚገኘው ደግሞ በ7 ነጥብ ልዩነት ነው እየመሩ የሚገኙት። አስቶን ቪላ አራተኛ እንዲሁም ደግሞ ክሪስታል ፓላስ አምስተኛ ደረጃ ላይ መቀመጥ እየቻሉ ክለቦችም ናቸው። ማንቸስተር ዩናይትድ 10ኛ ደረጃ ላይ መቀመጥም ችሏል። ዛሬ የሚያሸንፍ ከሆነ እንግዲህ እስከ አራተኛ ደረጃ ላይ የመምጣት እድልም አለው። ሊቨርፑል 11ኛ ደረጃ ላይ መቀመጡን ነው እንዲሁ እየተመለከቱት ነው። ሊድስ ዩናይትድ፣ በርንሌይ እንዲሁም ደግሞ ወልቨርሃምፕተን 18ኛ 19ኛ እንዲሁም ደግሞ 20ኛ ደረጃ ላይ የያዙ ክለቦችም ናቸው። ይህ እንግዲህ ትላንትና የተደረገ የሰሜን ለንደን ደርቢ ጨዋታም ነበር። ከጨዋታው በኋላ አስተያየት የሰጡ ሰዎችም ነበሩ። በተለይም እንግዲህ ኤቤሬቺ ኤዜ ሀሳቡንም ሰጥቶም ነበር። ኤቤሬቺ ኤዜ በ47 ዓመታት ውስጥ በሰሜን ለንደን ደርቢ ጨዋታ ሃትሪክ የሰራ የመጀመሪያ ተጫዋች በመሆን እንግዲህ ታሪክ መስራቱን ነው እየተመለከተው። ኤቤሬቺ ኤዜ በፕሪሚየር ሊጉ ታሪክ 400ኛ ሃትሪክ መስራት የቻለም ተጫዋች ነው። ኤቤሬቺ ኤዜ ቶተናም ላይ ሃትሪክ የሰራ ሶስተኛው የአርሰናል ተጫዋች መሆኑን እንዲሁ ትላንትና ያረጋገጥነው ጉዳይ ነው። ቀጣይ ጨዋታዎችን ስንመለከት እሁድ ቼልሲ ከአርሰናል የሚያደርጉት ጨዋታም ይጠበቃል። ይህም የለንደን ደርቢ ነው። እንግዲህ ስታንፎርድ ብሪጅ የሚደረግ ጨዋታ ነው። ለአርሰናል ምን ያህል ፈታኝ እንደሆነ ይታወቃል። አርሰናል ይህንን ደግሞ የሚያሸንፍ ከሆነ ከቼልሲ ጋር ያለውንም የነጥብ ልዩነት ከ6 ወደ 9 ከፍ የሚያደርግበት እድልም ይኖራል። አርሰናል በዚህ ዓመት እንግዲህ የዋንጫ ግምቶች አሁንም እየበዙለት የሚገኙ ክለብ መሆኑ ነው የሚታወቀው። ቶተናም ከፉላም የሚያደርጉት የቅዳሜ ሌላኛው የ13ኛ ሳምንት መርሃ ግብር ነው። ኤቤሬቺ ኤዜ ሃትሪክ እንድሰራ ጸሎት አድርጌ ነበር ሲል ከጨዋታው ከሃትሪኩ በኋላም ተናግሯል። የመድፈኞቹን 3 ግቦችን ያስቀጠረው ኤቤሬቺ ኤዜ ቡድኑን በመርዳቴ እጅግ በጣም ተደስቻለሁ ሲል ከጨዋታው በኋላም ተናግሯል። ሃትሪክ ለመስራት ጸሎት አድርጌ ነበር የገባሁት ያለው ኤቤሬቺ ኤዜ ጸሎቴ ፍሬ አፍርቷል፣ ጸሎቴን አመሰግናለሁ ሲል ነው እንዲሁ የገለጸው። ባለፈው ክረምት ቶተናምን ለመቀላቀል ተቃርቦ ስለመሆኑ የተጠየቀው ኤቤሬቺ ኤዜ ስለሱ ባናወራ ሲል ሀሳቡን መስጠቱን ነው የተመለከትነው። ኤዜ በጣም ጥሩ ስሜት እየተሰማኝ ነው፣ ምክንያቱም ቡድኑን በመርዳቴ እጅግ በጣም ተሰምቶኛል። የደርቢ ጨዋታ እንድታሸነፍ በመቻል ደስታ ወደር ያለው አይሆንም፣ እጅግ በጣም ልዩ ጣዕም አለው ሲል ነው እየገለጸ የሚገኘው። መላው ቤተሰብም እዚህም ነበር። ከፊት ለፊታችን ሃትሪክ መስራት ደግሞ አጋጣሚዎችን ልዩ ያደርገዋል ሲል ነው እንዲሁ መግለጽም የቻለው። በዛ ላይ ሁሉም ግቦች ጥሩም ነበሩ፣ ነገር ግን ሁለተኛው ጎሌን በጣም ወድጀዋለሁ፣ ምክንያቱም ወሳኝ ሰዓት ላይ የተገኘ ፍጹም ጎል ስለሆነች ተደስቻለሁ ሲልም ገልጿል። ብቻ ለረጅም ጊዜ ስሰራበት ስለነበር ሁሉም ነገር ተጠቃሚ ናቸው። ዛሬ ማታ ምን እንደተሰማኝ በቃላት መግለጽ የማልችለው ስሜት ውስጥ እገኛለሁ ሲልም ሀሳብንም ገልጿል። አሰልጣኝ ሚኬል አርቴታም ሲናገሩ እንግዲህ ይህ ቡድን የተለየ ብቃት አለው ሲሉም ነው የገሉት። ኤቤሬቺ ኤዜ ደግሞ አስደናቂ ተጫዋች ነው ሲሉም እንዲሁ ሀሳባቸውንም ገልጿል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ከድሉ በኋላ ለኛ የተለየ ቀን ነበር ሲሉም ነው የገለጹት። የጨዋታውን አስፈላጊነት እንዲሁም ለደጋፊው ምን ማለት እንደሆነ እናውቃለን ያሉት አሰልጣኙ ውብ ቀን ነበር ሲሉም ገልጸውታል። ስለ ኤቤሬቺ ኤዜ ያነሱት እሱ አስደናቂ ተጫዋች ነው፣ ቡድኑን ሚዛኑን እንዲጠብቅ የሚያደርግ አስማታዊ ነገሮችን ማድረግ ይችላል ሲሉም ገልጸዋል። አክለውም በሰሜን ለንደን ደርቢ ሃትሪክ የሰራ ሶስተኛው ተጫዋች መሆን በራሱ ትልቅ ነገር እንዳደረገ ይናገራል። 4 ወይም ደግሞ 5 ማድረግ ይችልም ነበር ሲሉ ነው እንዲሁ እየገለጹ የሚገኙት። ጨዋታውን በእያንዳንዱ ቅጽበት ተቆጣጥረናል፣ ብዙ የግብ እድሎችን ፈጥረናል፣ ለማስቆጠርም ተቃርበናል ሲሉ እየገለጹ ሲሆን ሜዳ ላይ ያስገባ ነው እያንዳንዱ ተጫዋች የጠየቅነውን ሁሉ ያለማመንታት ያደርጋል። ይህ ቡድኑ የተለየ ጥራት አለው ሲሉ አሰልጣኝ ሚኬል አርቴታም ተናግሯል። እንዴት ያለ ምሽት ነው! በእውነቱ ሁላችንም በጣም ተደስተናል ሲሉም እንዲሁ ገልጿል። የዝግጅት ጊዜያችንን ለራሴ ጭምር ወደጀዋለሁ። ተጫዋቾቼ ከብሬክ ከተመለሱ በኋላ ለትልቅ ጨዋታ ዝግጁ ሆኜ ለመታገል ዝግጁ እንደሆን ተሰማኝ። እናም ይህ ትልቅ ድንቅ ጨዋታ ጣፋጭ ድልም ሰጥቶናል። ደጋፊዎች ወደ ስቴዲየሙ ያመጡት ጉልበት አስደናቂ ነበረም ሲሉ የገለጹ ሲሆን ስለ ኤቤሬቺ ኤዜ እንግዲህ ሁሉም ነገር የሚሆነው በምክንያት ነው። ከዓለም አቀፍ እረፍት በኋላ 2 ቀናት እረፍትም ነበረው። ነገር ግን እሱ በቀጥታ ከኛ ጋር ወደ ልምድ እንደሚያደርግ እንዲሁም ጨዋታዎችን ማድረግ እንደሚፈልግም ነግሮ የነበረ ሲል ገልጿል። ኤቤሬቺ ኤዜ አጋጣሚዎችን በተለያዩ መንገዶች የመጠቀም ችሎታ አለው። ጎሎችን እንኳን ትተን ገና በሁለተኛው ደቂቃ ለዴክላን ራይስ ያሳየው የአሲስት አቋም እጅግ በጣም የሚገርም ነበር። ነገር ግን ጎሉ መቆጠር አልቻለም ሲሉ ገልጿል። በሁለተኛው
ደቂቃ ላይ እንግዲህ እጅግ በጣም የሚገርም ለአሲስት የቀረበች ኳስም እንዲሁ ለማቀበል ሞክሮም ነበር። ኤቤሬቺ ኤዜ ከመጀመሪያው ጀምሮ የማሸነፍ አስተሳሰብም አሳይቷል። በክረምት የዝውውር መስኮት ስልክ ደውልለት አንስቶ ለእኛ መጫወት ለምን እንደፈለገ በደንብ ተረድቻለሁ፣ ብቻ ከባየር ሙኒክ ጋርም እንዲቀጥል ተስፋም አድርጋለሁ ሲሉ እንዲሁ ስለ ቻምፒየንስ ሊግ ጨዋታም አንስተዋል። ስለ ሊያንድሮ ትሮዛርድም ሲጠየቁ እንግዲህ በክረምት የዝውውር መስኮት ክለቡ ለሽያጭ እንዳልቀረበው ነግሬዋለሁ፣ እናም ለምን እንዳልቀረበ ዛሬ ማታ በብዙ ትዕይንቶች አስደናቂ ሆኖ አሳይቶኛል ሲሉም ገልጿል። በሊጉ ስላጡት ነጥቦችም ሲጠየቁ ከሰንደርላንድ ጋር በደረግነው ጨዋታ ባለቀ ሰዓት 2 ነጥቦችን አጥተናል፣ ወደ ትክክለኛው መስመር መመለስም ፈልገንም ነበር ሲሉም ገልጿል። አሁን ሁለተኛው ከሚገኘው ቡድን 6 ነጥብ ርቃቸዋል። እናም ስለ ሊጉ የዋንጫ ፉክክር ምን ትላለህ ተብለውም ተጠይቆ ነበር። በዚህ ሊግ ውስጥ ምንም አይነት ማለት የምንችለው ጊዜም አይደለም ሲሉም ገልጿል። ስለ ሚኬል ሜሪኖም ተጠይቆ እንግዲህ ዛሬ እንደተለመደው ድንቅ ነበር፣ የማል አጥቂ ባይሆንም ቢያንስ 29 ቁጥርም ተጫዋችን በቋሚነት እንዲሆን እየጠየቅነው ነው። ከተሳካ ወደፊት አብረን እናያለን፣ ያም ይሆናል፣ ምክንያቱም እሱ በጣም ብልህ ተጫዋች ነው። ስለዚህ እንደምታስቡት በጥቂት ጊዜያት ውስጥ የሚሆን ይሆናል ሲሉም ነው እየገለጹ የሚገኙት። አርሰናል ከሊጉ አሸናፊነት ማቆም የሚችለው ራሱ አርሰናል ብቻ ነው ሲል ጄሚ ካራገርም ተናግሯል። ኤቤሬቺ ኤዜ ይቅር በለኝ ሲልም ነው የተናገረው። የሊቨርፑል የቀድሞ ተጫዋች ሆኖ ጄሚ ካራገር በዚህ ዓመት አርሰናልን ማስቆም የሚችል ብቸኛው ክለብ አርሰናል ብቻ ነው ሲልም ተናግሯል። ጄሚ ካራገር ሲናገርም አርሰናልን ለማሸነፍ ማስቆም የሚችለው ብቸኛው አርሰናል ነው። እንዲሁም ደግሞ ኤቤሬቺ ኤዜ ያነሳው ሀሳብ ቀድሞውኑ እንግዲህ ኤቤሬቺ ኤዜ ፊርማ ዝቅ አድርጌ ስመለከት እሱን ይቅርታ ጠይቃለሁ ሲል ሀሳብ መስጠቱን ነው የተመለከት ነው። እሱ ትክክለኛ ተጫዋችም ይመስላል ያለው ጄሚ ካራገር አርሰናል በዚህ ዓመት ሊጉን እንዲያሸንፍ በመርዳት ልዩ ነገር ሊፈጥር ይችላል ሲልም እንዲሁ መደመጡን ነው የተመለከት ነው። አርሰናል ጥሩ ልምምድ እያደረገ እንደሆነ ነው የተገለጸው። የቀድሞ የግብጽ ብሔራዊ ቡድን ተጫዋች መሐመድ አቡ ታሪካ አርሰናል ጥሩ ልምምድ እያደረገ ነው ሲል ሀሳቡንም ገልጾ ነበር። አክሎም ዴቪድ ራያ ወንበር ይዞ መጥቶ ከኛ ጋር መቀመጥም ይችል ነበር ሲልም እንዲሁ መግለጹን ነው የተመለከት ነው። ከጨዋታው በኋላ የቶተንሃም አሰልጣኝ ቶማስ ፍራንክ ሲናገሩ ደጋፊውን ይቅርታ እንጠይቃለን ሲሉም ነው የገለጹት። የቶተንሃሙ ዋና አሰልጣኝ ቶማስ ፍራንክ የምሽቱን ጨዋታ በጣም የወረደ እንቅስቃሴ ነበር ሲሉም ገልጸውታል። አያይዞም ሁሉንም የክለቡ ደጋፊዎች ይቅርታ እንጠይቃለን፣ ይህንም ነው ማለት የምችለው ሲሉም ገልጸዋል። በትላንትናው ጨዋታ ምኑ የበለጠ እንዳበሳጫቸው የጠየቁት ቶማስ ፍራንክ ምን ከየቱ ጀምሬ ከየት ልጨርስላችሁ ሲል መሬታቸውን መግለጻቸውን ነው እንዲሁ እየተመለከተን የምንገኘው። ትላንትና እንግዲህ አስገራሚ ጨዋታ በነበረው ጨዋታ ላይ ቶተንሃም ያልተጠበቀ ፍራስትሬት ያደረገበትን ጨዋታ ነበር የተመለከት ነው። ሽማይክል ሲናገር የአርሰናል ጎል ከጨዋታ ውጪ ነበር ሲልም ገልጿል። የቀድሞ ተጫዋች ፒተር ሽማይክል የአርሰናል ሁለተኛ ግብ ከጨዋታ ውጪ ነበር ሲል አስተያየቱንም ሰጥቷል። የአርሰናል ሁለተኛው ጎል መሻር ነበረበት፣ ከጨዋታ ውጪ ነበር ሲል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ፒተር ሽማይክል መናገሩን ነው እንዲሁ መመልከትም እየቻልነው። ወደ ስፔን ላሊጋ ስናልፍ እንግዲህ ትላንትና የስፔን ላሊጋ ጨዋታዎች ተደርገውም ነበር። ሪያል ኦቪዶ ከሬዮ ቫይካኖ ጋር ያደረጉትን ጨዋታ 0-0 የተጠናቀቀ ሲሆን በሁለቱም ክለቦች መካከል 2 ቀይ ካርዶችንም እንዲሁ ተመልክተናል። ሪያል ቤቲስ ከጄሮና ጋር ያደረጉትን ጨዋታ አንዳቻ የተጠናቀቀ ሲሆን በሪያል ቤቲስ በኩል እንግዲህ ቀይ ካርድ እንዲሁ መመልከት የቻልንበትም አጋጣሚም ነበር። ይህም እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ሆነው አንቶኒ ነው በሲሪየስ ፋውል ምክንያት እንግዲህ በ91ኛው ደቂቃ ላይ በቀይ ካርድ መውጣትም የቻለው አቻ መውጣት ችሏል። ሄታፌ ከአትሌቲኮ ዲ ማድሪድ ጋር ያደረጉትን ጨዋታ አትሌቲኮ ዲ ማድሪድ ከሜዳቸው ውጪ እንግዲህ 1-0 አሸንፈው መመለስም ችሏል። ሪያል ማድሪድ ከኤልቼ ጋር ያደረጉትን ጨዋታ ያልተጠበቀ የአቻ ውጤት ያስመዘገቡ ሲሆን ሁለቴ ከመመራት ተነስተው እንግዲህ አቻ ማውጣትም ችለዋል። በ78ኛው እንዲሁም በ87ኛው ደቂቃ ላይ በዲን ሁይሰን እንዲሁም በጁዲ ቤሊንጋም አማካኝነት ነው እንግዲህ 2 ጎሎችን አግኝተው 2 አቻ ማውጣትም የቻሉት። አሌክስ ፋባስ እንዲሁም ደግሞ ሮድሪጎዝ ነበር ሁለቱን ጎሎች ለኤልቼ ማስቆጠርም የቻሉት። ትላንትና 20 ሙከራዎችን አድርገው 7 ኦን ታርጌት ቢሆንም እንግዲህ 2 ጎሎችን ብቻ ነው ማግኘትም የቻለው። ኤልቼም ትላንትና ጥሩ እንቅስቃሴ አድርጓል። 15 ሙከራዎችን አድርገው 6 ኦን ታርጌትም ነበሩ። ትላንትና እንግዲህ ያልተጠበቀ ያቻ ውጤት ማስመዝገባቸውን ተከትሎ በአሁኑ ሰዓት ላይ ሪያል ማድሪዶች የሊጉ የደረጃ መሪ ቢሆኑም እንግዲህ ከባርሴሎና ጋር ያላቸው የነጥብ ልዩነት 1 ብቻ እንዲሆን መንስኤም ሆኗል። በ32 ነጥብና በ16 ነጥብ ጎል አንደኛ ደረጃ ላይ ሪያል ማድሪድ የተቀመጠ ሲሆን ተከታታይ ሁለተኛ አቻው ነው በሪያል ማድሪድ ቤት። ባርሴሎና ደግሞ ስንመለከት እንግዲህ 31 ነጥብና 21 ነጥብ ጎል በመያዝ ሁለተኛ ደረጃ ላይም ተቀምጧል። ቪያሪያል ሶስተኛ፣ አትሌቲኮ ዲ ማድሪድ አራተኛ፣ እንዲሁም ደግሞ ሪያል ቤቲስ 5ኛ ደረጃ ላይ መቀመጣቸውን በስፔን ላሊጋም ተመለከትን። በጣሊያን ሴሪየም የተደረጉ ጨዋታዎች ነበሩ። ሄላስ ቬሮና በፓርማ በሜዳውና በደጋፊዎች ፊት 2-1 ተሸንፏል። ክሮሚኔንሴ በሮማ 3-1 የተሸነፈ ሲሆን ላዚዮ ኤልቼን
2-0 አሸንፏል። በሚላን ደርቢ እንግዲህ ኢንተር ሚላን ከኤሲ ሚላን ጋር ያደረጉትን ጨዋታ ኤሲ ሚላን ክሪስታል ፖሊሲች ብቸኛ ጎል 1-0 ማሸነፉን ነው የተመለከትነው። የሚላን ደርቢ በሳንሲሮ ጁሴፔ ሜዛ በኢንተር ሚላን ስቴዲየም በተደረገው ጨዋታ ኤሲ ሚላን ከሜዳቸው ውጪ በሚል እንግዲህ ትላንትና 1-0 ማሸነፍም ችሏል። በሁለተኛ ደረጃ ላይ እንዲቀመጡ መንስኤም ሆኗል። በዚህ ዓመት እንግዲህ እጅግ በጣም ድንቅ እንቅስቃሴ እያሳየ የሚገኘው ሮማ ካለፉት 5 ጨዋታዎች 4ቱን በማሸነፍ እንግዲህ 27 ነጥብና 9 ንጹህ ጎል በመያዝ አንደኛ ደረጃ ላይም ተቀምጧል። ኤሲ ሚላን ትላንትና ማሸነፉን ተከትሎ 25 ነጥብ በመያዝ እንግዲህ ሁለተኛ ደረጃ ላይ የተቀመጠ ሲሆን ናፖሊ 25 ነጥብ በተመሳሳይ በመያዝ በግብ ተበልጦ ሶስተኛ ደረጃ ላይም ተቀምጧል። ኢንተር ሚላን አራተኛ፣ ቦሎኛ አምስተኛ እንዲሁም ደግሞ ጁቬንቱስ ስድስተኛ ደረጃ ላይ መቀመጣቸው የሊግ ሰንጠረዡ እንዲሁ የሚያመላክትም ጉዳይ ነው። በጀርመን ቡንደስሊጋም እንዲሁ የተደረጉ ሁለት ጨዋታዎች ነበሩ። አርቢ ሌፕዚግ ከቨርደር ብሬመን ጋር ያደረጉትን ጨዋታ አርቢ ሌፕዚግ 2-0 አሸንፏል። ሴንት ፖሊ ከዩኒየን በርሊን ጋር እንዲሁ ያደረጉ ሲሆን ዩኒየን በርሊን 1-0 ማሸነፉን ነው የተመለከትነው። በፈረንሳይ ሊጓንም የተደረጉ ጨዋታዎችም ነበር። አግዠር ከኦሎምፒክ ሊዮን ጋር 0-0 እየተለያዩ ሲሆን ብረስት ሜንዝን 3-2 አሸንፏል። ቶሉስ በአንገርስ 1-0 እየተሸነፈ ሲሆን ናንስ ከሎረንት ጋር አንድ አቻ ተለያይተዋል። ሊል ፓሪስን 4-2 ያሸነፈበት ትላንትና እንግዲህ የተደረጉ ጨዋታዎችም ነበሩ። ዛሬ በእንግሊዝ ፕሪሚየር ሊግ የመጨረሻው የ12ኛ ሳምንት መርሃ ግብር የሚደረግ ሲሆን ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጉት ጨዋታ ይጠበቃል። በኦልድ ትራፎርድ ስቴዲየም የቀድሞ የማንቸስተር ዩናይትድ የአሰልጣኝ ሰር አሌክስ ቻፕማን ፈርሰር አልጋ ወራሽ የነበሩት ዴቪድ ሞይስ ዳግም ወደ ማንቸስተር ዩናይትድ ኦልድ ትራፎርድ በመመለስ እንግዲህ ከአሰልጣኝ ሩበን አሞሪም ጋር የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ሩበን አሞሪም ያለፉትን ተከታታይ 5 ጨዋታዎች አለመሸነፋቸው እንግዲህ አሁን ላይ ጥሩ እንቅስቃሴ ወይም ደግሞ ጥሩ መነሳሳት ላይ እንደሆኑ በርካቶቹም ይገልጻሉ። ካለፉት 5 ጨዋታዎች 3ቱን ያሸነፉ ሲሆን 2 ተከታታይ ጨዋታዎችን በአቻ ውጤት ማጠናቀቅ ችለዋል። ኤቨርተኖችን ስንመለከት ካለፉት 5 ጨዋታዎች 2ቱን አሸንፈው 2ቱን ተሸንፈው አንዱን አቻ መውጣት መቻላቸው ነው የተመለከትነው። ዛሬ ከሜዳቸው ውጪ የሚያደርጉት ጨዋታ በኤቨርተኖች በኩልም እንዲሁ የሚጠበቅ ይሆናል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 96 ጊዜ ማንቸስተር ዩናይትድ ያሸነፈ ሲሆን 51ዱን በአቻ ውጤት አጠናቋል። 68ቱን ደግሞ ኤቨርተን ማሸነፉን ነው የተመለከትነው። በዛሬው ጨዋታ ላይ የማይገኙ ተጫዋቾችም አሉ። በማንቸስተር ዩናይትድ በኩል ቤንያሚን ሴስኮ፣ ሃሪ ማጉዌር፣ ኮቢ ማይኖ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ያይገኙ ይችላሉ። በተለይም ቤንጃሚን ሴስኮና የሃሪ ማጉዌር ጉዳይ የተረጋገጠ ሲሆን ኮቢ ማይኖና ሊሳንድሮ ማርቲኔዝ ግን የመመለስ እድል አላቸው። በተለይም ሊሳንድሮ ማርቲኔዝ ከቡድኑ ጋር ልምምድ መጀመሩን ተከትሎ ዛሬ ወደ ሜዳ ይመለሳል ተብሎ ይጠበቃል። ቤስት 11 ውስጥ መግባት ባይችልም እንኳን ተቀይሮ የመግባት እድል እንዳለው ነው እየተገለጸ የሚገኘው። ብራያን ምቤሞ በማንቸስተር ዩናይትድ ቤት እንግዲህ 5 ጎልና 1 አሲስት በማስመዝገብ በማንቸስተር ዩናይትድ የሚጠቀስ ተጫዋች ነው። ካፒቴን ብሩኖ ፈርናንዴዝ 3 አሲስት እንዲሁም 2 ጎል ያለው ሲሆን ካርሎስ ካሴሚሮ 3 ጎል እንዲሁም ደግሞ 1 አሲስት ማስመዝገብም ችሏል። ኒዲዬ በኤቨርተን በኩል እንግዲህ 4 ጎልና 1 አሲስት በማስመዝገብ እንዲሁ ይጠቀሳል። ጃክ ግሪሊሽ 4 አሲስት እና 1 ጎል እንዲሁ ማስመዝገብ የቻለም ተጫዋች ነው። በማንቸስተር ዩናይትድ በኩል እንግዲህ ዛሬ ምናልባትም የፊት የአጥቂ ስፍራው ለውጥ ሊኖረው ይችላል። በተለይም የቤንጃሚን ሴስኮ መጎዳትን ተከትሎ ማቲያስ ኩኛን እንዲሁ የማግኘት እድሉ ጠባብ ሊሆን እንደሚችል ነው እየተገለጸ የሚገኘው። ትላንትና ልምምድ አለመስራቱ እንዲሁ ፍንጮች ወጥተውም ነበር። ምናልባትም ሌሎች አንዳንድ ለውጦች ሊኖሩ ይችላሉ። ጆሹዋ ዚርክዚ ወደ አሰላለፍ የመምጣት እድል እንደሚኖረው ነው እየተገለጸ የሚገኘው። ሜሰን ማውንትም ምናልባትም ወደ አሰላለፍ ሊመጣበት የሚችልበትም አጋጣሚም አለ። ማንቸስተር ዩናይትድ ዛሬ ይህን ጨዋታ የሚያሸንፍ ከሆነ ወደ 4ኛ ደረጃ ላይ መምጣት ይችላል። 10ኛ ደረጃ ላይ ነው መቀመጥ እየቻለው። እንዲሁ ደግሞ ኤቨርተን ዛሬ የሚያሸንፍ ከሆነ ከማንቸስተር ዩናይትድ እኩል እንግዲህ 18 ነጥብ የሚያዝ እድልም አለው። በስፔን ላ ሊጋ ኤስፓኞል ከሲቪያ ሲጫወቱ እንዲሁ በጣሊያን ሴሪ ቶሪኖ ከኮሞ እንዲሁም ደግሞ ሳሱሎ ከፒሳ ጋር የሚያደርጉት ጨዋታ ዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። እንዲሁም ደግሞ በተጨማሪም ግምታቸውን እንድታስቀምጡልን ነው የምንጋብዘው። የተወደዳችሁና የተከበራችሁ አድማጮቻችን ማንቸስተር ዩናይትድ ኤቨርተን ማን ያሸንፋል የሚለውን እንዲሁ ልትገልጹልንም ትችላላችሁ። በሳውዲ ሊግም የተደረገ ጨዋታ ነበር። አልናስር በአሸናፊት መቀጠሉን ነው የተመለከትነው። በሳውዲ አረቢያ ሊግ 9ኛ ሳምንት መርሃ ግብር አልናስር ከአልካጂ ጋር ያደረጉትን ጨዋታ 4-1 በሆነ ውጤት ማሸነፍም ችሏል። የአልናስርን የሚያሸነፊያ ግቦች ክርስቲያኖ ሮናልዶ፣ ዣኦ ፌሊክስ፣ ሳዲዮ ማኔ እንዲሁም ደግሞ ዌስሊ ከመረብ ማሳረፍም ችሏል። የ40 ዓመቱ ክርስቲያኖ ሮናልዶ በጨዋታው የመቀስ ምት እጅግ በጣም አስገራሚ ሳቢ የሆነች ጎሎችን ነው እንዲሁ ማስቆጠርም የቻለው። ክርስቲያኖ ሮናልዶ በእግር ኳስ
ሕይወቱ ያስቆጠረውን ግብ ወደ 954 ከፍ ማድረግም ችሏል። ክርስቲያኖ ሮናልዶ በውድድር ዘመኑ 9ኛ የሊግ ጎሉን ነው እንዲሁ ማስቆጠርም የቻለው። ዣኦ ፊሊክስ በሊጉ 11ኛ ጎሉን በማስቆጠር ኮከብ ጎል አግቢነቱን እንዲሁ እየመራም ይገኛል። አልናስር የመጀመሪያ የ9 ጨዋታዎችን ሙሉ ማሸነፍም ችሏል። ይህንንም ተከትሎ አልናስር ሊጉን በ27 ነጥቦች እየመራም የሚገኘው። ወደ ክለብ መረጃዎቻችን ስናመራ እንግዲህ ኤቨርተን ላይ የሚበረታታው ብሩኖ ፈርናንዴዝን እንመልከት። ፖርቹጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ ከዚህ ቀደም ኤቨርተንን በገጠመባቸው ጨዋታዎች ጥሩ ሪካርድም አለው። ተጫዋቹ የመርሲሳይዶ ክለብ ለ11 ጊዜያት ያክል በተቃራኒው መፋለም የቻለ ሲሆን በእነዚህ ጨዋታዎች ላይም 6 ግቦችን ሲያስቆጥር 5 ለግብ የሚሆኑ ኳሶችን አመቻችቶ ማቀበልም ችሏል። ይህንን እንግዲህ ኦፕታ ነው ያስመለከተል። ኤቨርተን እነማንን ያጣል የሚለውን ስንመለከት የመርሲሳይዶ ክለብ ኤቨርተን በዛሬው ዕለት ወደ ኦልድ ትራፎርድ ስቴዲየም በማቅናት ከማንቸስተር ዩናይትድ ጋር የሚጫወት ሲሆን በዚህም ጨዋታ ላይ ፊቶቹ የሁለቱ ወሳኝ ተጫዋቾች ግልጋሎት በጉዳት ምክንያት እንደሚያመልጡ ነው የተገለጸው። በአሰልጣኝ ዴቪድ ሞይስ የሚመራው ኤቨርተን የሚል ሮሃን እንዲሁም ደግሞ ጃራርድ ብሬዝዋይትን ግልጋሎት እንደሚያገኝ ነው እየተገለጸ የሚገኘው። ስኮትላንድ አሰልጣኝ በጋዜጣዊ መግለጫቸው ወቅት ሮዋል እንዲሁም ደግሞ ጃራርድ ብሬዝዋይት ከዚህ ጨዋታ ላይ የመገኘት እድላቸው ጠባብ መሆኑን እንዲሁ አሰልጣኙ መግለጻቸው ነው እየተገለጸ የሚገኘው። አሰልጣኝ ሩበን አሞሪም በጥር ባለስልጣናቱን አያስጨንቁም እየተባለም ይገኛል። አሰልጣኝ ሩበን አሞሪም በጥር የዝውውር መስኮት ክለባቸው ተጫዋች እንዲያስፈርም ያን ያክል የተጫነ ግልጋሎት ወይም ደግሞ የተጫነ ነገሮችን እንደማይፈጥሩ እየተገለጸ ይገኛል። ፖርቹጋላዊው አለቃ ከጥር ይልቅ በመጪው የክረምት የዝውውር መስኮት ሙከራዎችን በአማካይ ሙከራ ላይ እንዲሁ እንደሚያደርጉ ሜን ያወጣው ዘገባ እየተገለጸም ይገኛል። ጄደን ሳንቾ ደሞዝን ለመቀነስ ዝግጁ ነው እየተባለም ይገኛል። እንግሊዛዊ የፊት መስመር ተጫዋች ነው ጄደን ሳንቾ በአስቶን ቪላ ቤት እያሳለፈ የሚገኘው የውሰት ቆይታ ደስተኛ እንዳልሆነም ተገልጿል። በዚህም ክረምት መሰረት እንግዲህ በመጪው ጥር የኡናይ ኤምሪውን ክለብ በመልቀቅ የሌላ ነገር እንደሚሞክር እየተገለጸም ይገኛል። ተጫዋቹ ዝውውር እውን እንዲሆን አሁንም እየተከፈለው ከሚገኘው 50% ክፍያ ያነሰ እንደሚፈልግ እየተገለጸም ነው የሚገኘው። ጆao ጎሜዝ ወልቭስን እንደማይለቅ ነው እየተገለጸ የሚገኘው። ይህ ተጫዋች በማንቸስተር ዩናይትድ ራዳር ውስጥ ቢሆን አሁን ግን የመልቀቅ እድሉ ጠባብ ነው እየተባለም ይገኛል። ማንቸስተር ዩናይትድ ካርሎስ ካሴሚሮን የማቆየት ፍላጎት እንዳለውም እንዲሁ በአሁኑ ሰዓት ላይ የተገለጸውም ጉዳይ ነው። ካርሎስ ካሴሚሮ በዚህ ዓመት በማንቸስተር ዩናይትድ ቤት እጅግ በጣም ጥሩ እንቅስቃሴ እያሳየ የሚገኝም ተጫዋች ነው። በሊቨርፑል ቤት አሰልጣኝ አርነ ስሎት ይደገፋሉ። በዚህ የዝውውር መስኮት ደካማ ጅማሮን እያደረገ የሚገኘው የሊቨርፑል ዋና አሰልጣኝ አርነ ስሎት የቡድኑ አመራሮች ይህንን አስቸጋሪ ጊዜ እንደሚደግፈውም ያምናሉ። እናም ሊቨርፑሎች ስሎት የቡድኑን ታላቅነት እንደሚያስመልስ እንዲሁም ፈረንጆቹ ዘመን በመለወጫ ጊዜ እንደሚጠብቁት ነው እየተገለጸ የሚገኘው አሰልጣኝ አርነ ስሎት። በእርግጥም ከዚህ ካለንበት ሁኔታ መውጫ መንገድ አለ፣ በተለይም ባለን ጥራት ተጫዋቾችን ምክንያት ሲሉ ገልጸዋል። ለሽንፈቶችን እኔ ኃላፊነት ወስዳለሁ፣ ስታሸነፍ ኃላፊነቱን ትወስዳለህ፣ ስትሸነፈም እንደዛው ሲሉ መግለጻቸው ነው የተመለከትነው። ቨርጂል ቫን ዳይክ በዚህ ዓመት ምንም አይነት ወጥ አቋም የለንም ሲሉ እንዲሁ መግለጹን ተመልክተንም ነበር። ይህም እንግዲህ ለውጥ ያሳያል ተብሎ እንደሚገለጽ ነው በሰፊው እየተገለጸም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በነገው በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው። ዛሬ የሚደረግ የምሽት ጨዋታም አለ። በተለይም በኦልድ ትራፎርድ ስቴዲየም የ12ኛ ሳምንት የመጨረሻ መርሃ ግብር በማንቸስተር ዩናይትድ እና በኤቨርተን መካከል የሚደረግ ይሆናል። የቀድሞ የማንቸስተር ዩናይትድ አልጋ ወራሽ የነበረው አሰልጣኝ ዴቪድ ሞይስ ወደ ኦልድ ትራፎርድ ተመልሶ እንግዲህ የሚያደርገው ጨዋታ ይጠበቃል። እሱን ጨዋታ እንድታየው እየጋበዝን የዛሬ ፕሮግራሞቻችንን አበቃን። ቻው ቻው። መልካም ጊዜ፣ መልካም ውሎ ይሁንላችሁ።